ሁላችሁም ማስተር ካርድ መያዝ አለባችሁ የተባለ ይመስል ከቀን ወደ ቀን ማስተር ካርድ የምናገኝባቸው መንገዶች በጣም እየበዙ ነው። እንደሚታወቀው እንግዲህ ከዚህ በፊት በኢትዮጵያ ውስጥ ሆነን ማግኘት የምንችላቸውን ሁለት ማስተር ካርዶችን ሰርቼላችሁ ነበር። አንደኛው የፓይኒር ማስተር ካርድ ሲሆን ፓይኒር ማስተር ካርድን በፊዚካልም በቨርቹዋልም ማግኘት እንደምንችል ከዚህ በፊት ነግሬያችሁ ቪዲዮ ሰርቼላችሁ ነበር። ሁለተኛው ደግሞ የባይቢት የማስተር ካርድ ነው። ባይቢት ማስተር ካርድም የፊዚካል ማስተር ካርድም ቨርቹዋል ማስተር ካርድም ማውጣት ይቻላል። ፊዚካል ማስተር ካርድም ለማውጣት ትንሽ አስቸጋሪ የሆኑ መንገዶች ቢኖሩትም ማለት ነው። ስለዚህ እነዚህን ሁለት መንገዶችን በመጠቀም ማስተር ካርድ እንደምናወጣ ከዚህ በፊት በዚህ የዩቲዩብ ቻናል ሰርችላችሁ ነበር። ዛሬ ደግሞ ከሁለቱ ውጪ ሌላ ቨርቹዋል ካርድ የምናገኝበትን መንገድ ይዤላችሁ መጥቻለሁ። ይህን ቪዲዮ እስከ መጨረሻው የምትከታተሉ ከሆነ የእጅ ስልካችሁን ኢሜይላችሁና የቀበሌ መታወቂያ ወይም ደግሞ ማንኛውም የእናንተን ማንነት የሚገልጽ አይዲያችሁን በመጠቀም ብቻ ቨርቹዋል ካርድ ማውጣት እንዴት እንደምትችሉ የማሳያችሁ ይሆናል። ወደ ቪዲዮ ከማለፋችን በፊት ግን ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ይሄ ዩቲዩብ ቻናል ሊጠቅማችሁ ስለሚችል ሰብስክራይብ በማድረግ እንዲሁም ደግሞ ይሄ ቪዲዮ ብዙ ሰዎችን ስለሚጠቅም ላይክ በማድረግ በዚህ ቪዲዮ ያላችሁን ሀሳብ፣ አስተያየት፣ ጥያቄ ደግሞ ኮመንት ላይ እንድታስቀምጡልኝ ጠይቃችኋለሁ። ኦኬ ይህን ቪዲዮ ሰብስክራይብ ካደረጋችሁት ወደ ቪዲዮ እንለፍ። በዚህኛው ቪዲዮ እንግዲህ ማስተር ካርድ የምናገኝበትን መንገድ የማሳያችሁ ቢትኖብ በተሰኘው የስልክ አፕሊኬሽን ነው። ይሄ ቢትኖብ ሁላችንም አክሰስ ማድረግ የምንችለው ያለንን አይዲ እጃችን ላይ የምንጠቀመውን አይዲ ስልክ ቁጥር በመጠቀም አካውንት ከፍተን ቨርቹዋል ካርድ ማግኘት የምንችልበት ነው። እዚህም ቨርቹዋል ካርድ ላይም ገንዘቦችን ዲፖዚት ለማድረግ በጣም ቀላለው። ሁላችሁም ልከፍቱ ስለምችሉ እና ይሄ እድል እንዳያመልጣችሁ ነው ይህን ቪዲዮ እየሰራሁላችሁ ያለሁት። ስለዚህ ፕሌይ ስቶር ላይ እንገባና እዚህ ጋር እንደምትመለከቱት ቢትኖብ ብላችሁ ሰርች ታደርጋላችሁ። ካልሆነም ደግሞ ሊንኩን ጋር ዲስክሪፕሽን ስር አስቀምጥላችኋለሁ። ዲስክሪፕሽን ስር ያለው ሊንክ ነክታችሁ መግባት ትችላላችሁ። እሱን ገብታችሁ ኢንስታል ካደረጋችሁ በኋላ ቀጥታ ወደ አፕሊኬሽኑ ይወስዳችኋል ማለት ነው። ኢንስታል ማድረጉ ለብዙዎቻችሁ ከባድ አይሆንም። እሱን ነክተን ልክ ስንገባ እንደዚህ አይነት ኢንተርፌስ ያመጣልናል። ፊት ለፊት ላይ ሳይን አፕ እንድናደርግ ወይም ደግሞ ሃቫን አካውንት ሎጊን የሚል ይመጣልናል። እኛ ከዚህ በፊት አካውንት ስለሌለ ምንድነው የምናደርገው? ሳይን አፕ የሚለውን አንድ ጊዜ እነካዋለን። ሳይን አፕ የሚለውን አንድ ጊዜ ስነካ ስማችንን፣ ሙሉ ስማችንን፣ የእኛን ስም ከነ አባታችን፣ ከዛ ኢሜል አድሬሳችንን ቫሊድ የሆነ ኢሜል አድሬሳችን የምንጠቀምበት እሱን ካስገባን በኋላ ደግሞ ካንትሪ እና ሪፈራል ኮድ እንድናስገባ ይጠይቀናል። እነዚህም በሙሉ አስገብተን እናልፋለን። የኔ ስም ፌናን በቀለ ነው። ብዙዎቻችሁ እንደምታውቁት እሱ እናስገባለን። የምትጠቀሙበትን ኢሜል ከዚህ በፊት አካውንት ያልከፈታችሁበት እሱን ታስገባላችሁ። ከዛ የምትኖሩበት ሀገር ኢትዮጵያ ወይም ከኢትዮጵያ ውጭ ያላችሁ የምትኖሩበትን ሀገር ታስገባላችሁ። ሪፈራል ኮድ ላይ ይህን ታስገባላችሁ። ፌናን ኤምአይአይ የሚለውን ሪፈራል ኮድ ታስገባላችሁ። እሱን አስገብታችሁ ኔክስት ክሬቲቭ ፓስወርድ የሚለውን አንድ ጊዜ ትነኩታላችሁ ማለት ነው። እሱን ከነካችሁ በኋላ ቀጥታ ፓስወርድ ወደምታስገቡበት ቦታ ነው የሚያስገባችሁ። ፓስወርዳችሁ ግዴታ ካፒታል ሌተር፣ ስሞል ሌተር እና አንድ ስፔሻል ኬስ ያ ማለት ሳይኖችን መጠቀም ግዴታ ነው። እነዚህን የያዘ ከ8 በላይ ካራክተር ያለው ፓስወርድ እንድታስገቡ ይጠይቃችኋል። ደግማችሁ ታስገባላችሁ። ከስር ያለው ፖሊሲያቸውን ደግሞ አንድ ጊዜ ቼክ ቦክሷን ኦን ማድረግ ይኖርባችኋል። እሱን ኦን ካላረጋችሁ ከዛ ከላይ ያለው ፓስወርዳችሁ ደግሞ አሁን ያልኳችሁን 3 መስፈርቶች የማያሟላ ከሆነ ከስር ኔክስት የሚለው ኦፕሽን አይበራላችሁ ማለት ነው። እንደዚህ አድርጋችሁ ኔክስት የሚለው ይበራላችኋል። ኔክስት ኢሜል ቬሪፊኬሽን የሚለውን አንድ ጊዜ ትነኩትና እዚህ ጋር እንደምትመለከቱት ታስተካክሉታላችሁ ማለት ነው። ኢሜል ቬሪፊኬሽናችሁን አሁን ምንድነው የምናደርገው? ያስገባነው ኢሜል ላይ ሄደን ኢሜላችንን ከፍትና የሚላክልን ኮድ ኮፒ አድርገን እናመጣዋለን። እንደምትመለከቱት ተልኮልኛል። እዚህ ጋር የምትመለከቱትን አድሬስ የሚለውን ሰሌክት አድርጌ ኮፒ አድርግና ወደ ቢትኖብ እመለሳለሁ። ወደ ቢትኖብ ከተመለስን በኋላ እዚህ ጋር መጥቼ ፔስት አድርግና ቬሪፋይ ኢሜል እናደርጋለን። ለዚህ ነው ቫሊድ የሆነ ኢሜል አድሬስ እንድታስገቡ የነገርኳችሁ። ቫሊድ የሆነ ኢሜል አድሬስ ካልሆነ ወይም ደግሞ በኤአይ ጀነሬት የሚደረግ ኢሜል አድሬስ ከሆነ አይሰራላችሁ ማለት ነው። አሁን በተሳካ ሁኔታ ኢሜላችንን ቬሪፋይ አድርገናል። እንደምትመለከቱት ሳይን አፕ ሰክሰስፉሊ ብሎናል። ሳይን አፕ ሰክሰስፉሊ ካለን ጎቱ ሆም እንለዋለን። ጎቱ ሆም ስንለው እንደዚህ ያመጣልናል። ኤክስ ብላችሁ ማለፍ ትችላላችሁ። እሱን ከተመለሰን በኋላ እንደምትመለከቱት ፊት ለፊት ላይ የተለያዩ ፊቸሮች አሉ። ማይ ቱ ዱ የሚለው ጋር እዚህ ጋር እንደምትመለከቱት
ቬሪፋይ ፎን ነምበር፣ ቬሪፋይ አካውንት የሚሉ ነገሮች አሉ። ዝቅ ስታደርጉት ደግሞ ዲፖዚት አለ፣ ካርድ አለ፣ ትራንዛክሽን አለ። ከስር ደግሞ ከፍ ስታደርጉት ብዙ ነገሮችን ታገኛላችሁ። እዚህ ጋር ሴት ፒን የሚሉ ታገኛላችሁ። አሁን እኛ የምንፈልገው ካርድ ማግኘት ስለሆነ እዚህ ጋር ካርድ የሚለውን አንድ ጊዜ ይነካዋለን። ካርድ የሚለውን ግን ስነካ ቀጥታ ወደ ካርዱ ስፍራ አይወስደንም። ቬሪፋይ እንድናደርጋቸው የሚጠይቁን ነገሮች አሉ። ከዛ መካከል አንዱ አይደንቲቲ ቬሪፋይ እንድናደርግ ይጠይቀናል። የእኛን ፌስ እያስገባን ቬሪፋይ እናደርጋለን። እሱን ቬሪፋይ ካደረግን በኋላ ስልክ ቁጥራችንን ቬሪፋይ እንድናደርግ ይጠይቀናል። አይዲያችንም እንድናስገባ ይጠይቀናል። ስለዚህ አሁን ምንድን ነው የምናደርገው? ካርድ የሚለውን አንድ ጊዜ እንነካዋለን ማለት ነው። እንደምታዩት እንግዲህ ካርድ የሚለውን ስነካ ክሬት ቨርቹዋል ካርድ የሚል ይመጣልናል። በዚህ ቢትኖብ ቨርቹዋል ካርዶች ነው ኦርደር ማድረግ የምንችለው። የተለያዩ ቨርቹዋል ካርዶችን ኦርደር አድርገን ለተለያዩ ፔመንት እዚህ ጋር እንግዲህ እንደምትመለከቱት ለተለያዩ ፔመንቶች መዋል የሚችል ነው ማለት ነው። ክሬት ቨርቹዋል ካርድ የሚለውን አንድ ጊዜ እነካዋለን ማለት ነው። ክሬት ቨርቹዋል ካርድ የሚለውን ልክ ከነካ ነው በኋላ ስልክ ቁጥር እንድናስገባ ይጠይቀናል። የምንጠቀመው ስልክ ቁጥር ግን እጃችን ላይ ያለ በዋትሳፕ በኩል ቴክስት ሲልክልን ቴክስቱን የምናገኝበት መሆን አለ። እዚህ ጋር የምናደርጋለን ስልክ ቁጥራችን እናስገባለን። ስልክ ቁጥራችን ካስገባም በኋላ የቬሪፊኬሽን ሜቶዱን ኦን ማድረግ አለብን። በኖርማል ቴክስት አይልክልንም፣ በዋትሳፕ ነው። ዋትሳፕ የሚለውን ነክተን ፕሮሰስ ስንለው ቀጥታ ባይ ዲፎልት ወደ ዋትሳፕ ይወስደናል። አሁን እዚህ ጋር እንደምትመለከቱት ወደ ዋትሳፕ ይወስደንና ሪኩዌስት ኦቲፒ የሚለውን ቴክስት እራሱ ይጽፏል። ደንኛ ሴንድ እናደርገዋለን። እሱን ሴንድ ካደረግነው በኋላ መሀል ላይ ቆርጮ ነው እንጂ ትንሽ ይቆያል፣ ሎድ ያደርጋል። እስከ 5 ደቂቃ በሚያልፍ ጊዜ ኮድ ይላክላችኋል። እሱን ኮድ ምንድን ነው የምታደርጉት? ወደ ቢትኖብ እንመለስና እሱን እዚህ ጋር እናስገባለን። 33975 የሚለውን ኮድ እናስገባለን። እሱን ካስገባን በኋላ ኔክስት እንለዋለን። ፎን ነምበር ቬሪፋይድ ይለናል። ያስገባነው ፎን ነምበር ቬሪፋይድ ይሆናል። እሱን ቬሪፋይ ካደረግን በኋላ እዚህ ጋር 3 ነገሮችን ይጠይቀናል። ጎቨርንመንት ኢሹ አይዲ፣ ላይቭነስ ቼክ፣ እንደዚሁም ደግሞ ፐርሰናል ኢንፎርሜሽን። እነዚህን 3 ነገሮች ማስገባት አለብን። የምናደርገው ምንድን አሁን የናሽናል አይዲያችንን ይሄ የፋይዲያ መታወቂያችንን ፎቶ አንስተን እናስገባለን። ወይም ደግሞ ስልካችን ላይ ፎቶ ካለ እሱን አፕሎድ እናደርጋለን። ደን የፍሮንት ካሜራችንን በመጠቀም ደግሞ ራሳችንን ሰልፊ አንስተን ራሳችንን ሰልፊ በማንሳት እናስገባለን። ያለን ኢንፎርሜሽን እንሰጠዋለን፣ የምንኖርበትን አካባቢ ማለት ነው። እንደምትመለከቱት ኔክስት ስንለው ካንትሪያችን እንድናስገባ ነው መጀመሪያ የሚጠይቀን። ካንትሪያችን እናስገባለን። የምንኖርበት ሀገር ኢትዮጵያ ስለሆነ ኢትዮጵያን ብለን እንጽፋለን። ዶክመንት ታይፓችን ናሽናል አይዲ ነው። ናሽናል አይዲ ካርድ። ደን ከስር የናሽናል አይዲያችሁ ነምበር እንድታስገቡ ይጠይቃችኋል። ከናሽናል አይዲያችሁ ጀርባ ወይም ደግሞ ከፊት ለፊት ፎቶችሁ ካለበት ከሱ ጀርባ ያለውን ኢንፎርሜሽን እንድታስገቡ ይጠይቃችኋል። እሱን እናስገባና ኔክስት ትሉታላችሁ። ኔክስት ስንለው አይዲ እንድናስገባ ይጠይቀናል። እዚህ ጋር አይዲያችንን ከፊትም ከጀርባም ፎቶ አንስተን ነው የምናስገባው። ከጋላሪያችሁም ወስዳችሁ መጠቀም ትችላላችሁ። እዚህ ጋር ምንድን ነው የምናደርገው? ፎቶችን እናስገባለን። ግን ምናልባት ካሜራው ልክ ካልመጣላችሁ አንዳንዴ ይለጥጠዋል፣ በስትክክል አይሰራም። ብለር ባረጎም እንደምትመለከቱት ማለት ነው። ምን እናደርጋለን? በኖርማል ካሜራችን እናነሳና ከጋላሪያችን ላይ ወስደን አፕሎድ እናደርጋለን ማለት ነው። ከፊትም ከጀርባም አንድ ከፊት አንድ ከጀርባ እናስገባለን። እሱን ካስገባን በኋላ ኤዲት ዩር ፉል ኔም ይለናል። ካልሆነ ደግሞ ማይ ኔም ኤንድ ከዶክመንቱ ጋር ተማች ተመሳሳይ እንለዋለን። እሱን ካስገባን በኋላ በርዝ ዴታችን እንድናስገባ ፐርሰናል ኢንፎርሜሽናችን ይጠይቀናል። እዚህ ጋር በርዝ ዴት እናስገባለታለሁ። ደን በርዝ ዴት ካስገባን በኋላ ጄንደር እናስገባለን። ጄንደር ካስገባን በኋላ ሬዚደንሻል አድሬስ እናስገባለን። ኢትዮጵያ ብላችሁ ማለፍ ትችላላችሁ። ምንም እዚህ ጋር መጨነቅ አይጠበቅባችሁም። ሬዚደንሻል አድሬሳችሁን ኢትዮጵያ ትሉታላችሁ። ኢትዮጵያ ካልነው በኋላ ከስር ስቴት ወይም ሪጅን ይጠይቀናል። ያላችሁበትን ከተማ ኦልሬዲ አዲስ አበባ ስለሆንኩ አዲስ አበባ አለው። እናንተ ክልል ከተሞች ላይ የምትኖሩ ከሆነ የምትኖሩበትን ከተማ ፈልጋችሁ ታስገባላችሁ። ደን ከስር ደግሞ ፖስታል ኮድ አስገቡ ይላችኋል። የምታስገቡት ፖስታል ኮድ ባይ ዲፎልት ለምሳሌ አዲስ አበባ ያላችሁ 1000 ነው የምታስገቡት። የተለያየ ክልል ከተሞች ላይ ያላችሁ ሰዎች ደግሞ እንደየክልል ከተሞቻችን የተለያየ ኮድ ነው የምናስገባው ማለት ነው። ኮዳችሁን ፈልጋችሁ ካጣችሁ ኮመንት ላይ አስቀምጡልኝ፣ የእያንዳንዳችሁን አስቀምጥላችኋለሁ ማለት ነው። አሁን እሱን ነክተን ካለፍን በኋላ ወደ ፊታችንን ወደ ስካን ወደምናደርግበት ወይም ደግሞ የላይቭነስ ቼክ ጋር እንገባለን። እዚህ ጋር ግን ልክ ፎቶ ስንነሳ
ራሳችን እንደዚህ በቪዲዮ ስናነሳ እንደዚህ ሁለት ጣታችን አስገብተን ነው ማንሳት ያለብን። ለምን እንደተፈለገ ባላቅም ማለት ነው። እንደዚህ ሁለት ጣታችን አስገብተን ነው ማንሳት ያለብን። እንደዚህ ብላችሁ ሁለት ጣታችሁን አስገብታችሁ ካሜራችሁን ራሳችሁን ታነሳላችሁ። አሁንም ካሜራው ልክ የማይሰራላችሁ ከሆነ በኖርማል ካሜራችሁ ትገቡና እንደዚህ ብላችሁ ፎቶ ትነሳላችሁ። ደን ፎቶ ከተነሳችሁ በኋላ አፕሎድ ታደርጋላችሁ ማለት ነው። ከጋላሪያችሁ ገብታችሁ አፕሎድ ታደርጋላችሁ። ግን ሁለት ፊንገራችሁን ማስገባት እንዳትረሱ። ኦልሬዲ እንደዚህ ባትሉም ሁለት ፊንገራችሁ መግባት ግዴታ ነው ማለት ነው። እሱን ካስገባን በኋላ ይህን አስገብተን ከጨረስን በኋላ ሪቪው ያደርጉታል ማለት ነው። እስከ 48 ሰዓት ባለው ጊዜ ውስጥ አካውንታችሁን ሪቪው አድርገን እንመልሳለን ይላል። ነገር ግን 48 ሰዓት ሙሉ አይቆየም። ከ30 ደቂቃ ምናምን በኋላ ውጤቱን ይነግሯችኋል ማለት ነው። እኔም ውጤቱን በዚህ ቪዲዮ ይዤላችሁ መጥቻለሁ። ዛሬ የከፈትኩት አካውንት ነው። በነገራችን ላይ ይህን ስክሪን ሪከርድ ያደረግኩት ዛሬ ነው። እናንተም ዛሬ በአንድ ቀን ይህን ካርድ ማግኘት ትችላላችሁ። ስለዚህ አሁን ምን እናደርጋለን? ባክ ብለን ወደ ኋላ እንመለስና እዚህ ጋር እንደምትመለከቱት ዩር አካውንት ኢዝ ቬሪፋይድ ብሎ አምጥቶልናል። አሁን የከፈትነው አካውንት ከ30 ደቂቃዎች መሀል ላይ ባለው ጊዜ ውስጥ አካውንታችንን ቬሪፋይ አድርገናል። በመቀጠል ካርዱ እንዴት እንደምናገኝ ነው ማሳያችሁ። ቀጥታ ቨርቹዋል ካርድ የሚለውን እነኳለን። የካርድ ምልክቷን እነካና ካርድ የሚለውን እነኳለን። ደን ጎቱ ሆም ብሎ ይመልሰናል። በመጀመሪያው ድጋሚ ጎቱ ሆም የሚለውን ነክተን ካርድስ የሚለውን ደግመን እንነካዋለን። ካርድስ የሚለውን ከነካ ነው በኋላ ክሬት ቨርቹዋል ካርድ የሚል ይመጣልናል። ክሬት ቨርቹዋል ካርድ እናደርጋለን። ክሬት ትራንዛክሽን ፒን ይለናል። ያ ማለት ለትራንዛክሽን ፒን እንድናስገባ ይጠቀናል። 4 ዲጂት ማንም ማወቅ የለበት ራሳችሁ ብቻ የምታውቁት የትራንዛክሽን ፒን ክሬት እናደርጋለን። ቁጥር ብቻ ነው። እሱን ሁለቴ ደግማችሁ ታስገባላችሁ። ትራንዛክሽን ፒን ከዛ ሰክሰስፉሊ ይከፍትላችኋል። ኮንቲኒው ትራንዛክሽን ትሉታላችሁ። ደን እዚህ ጋር ኮንቲኒው ትራንዛክሽን ካላችሁ በኋላ ከስር እንደምትመለከቱት ክሬት ኤ ኒው ቨርቹዋል ካርድ ይላችኋል። ኦልሬዲ ቨርቹዋል ካርድ የምናገኝበት አንድ ስቴፕ ብቻ ቀርቶናል ማለት ነው። ቨርቹዋል ካርዱ ከዚህ ከላይ ያለው መመልከት ኢዚ ቱ ዩዝ፣ ዩኤስዲቲ ባላንስ፣ ዩዝ ኤ ዲጂታል ፕላትፎርም የሚለውን እነዚህ ነገሮች አሉ ማለት ነው። ክሬት ኒው ቨርቹዋል ካርድ የሚለውን አንድ ጊዜ እንነካዋለን። ክሬት ኒው ቨርቹዋል ካርድ የሚለውን ከነካም በኋላ እዚህ ጋር እንደምንመለከተው አማውንት የተወሰነ አማውንት ማስገባት አለብን። ክሬት ዩር ካርድ ዊዝ ኤ ሚኒመም $3 በ$3 ነው ሚኒመም ማስገባት ያለው። አሁን እኛ ባላንሳችን ውስጥ ምንም ብር የለም። ከባላንሳችን ተቆራጭ አድርገን ወደ አካውንቱ ወይም ደግሞ ወደ ክሬት ወደምናደርገው ካርድ $3 ዲፖዚት አድርገን ካርዱን ማግኘት እንችላለን። እንደምትመለከቱት ክሬት ዩር ካርድ ዊዝ ኤ ሚኒመም $3 ስለሚለን ማለት ነው። አሁን እዚህ ጋር እኛ ባላንስ ውስጥ ምንም የለም። ምን እናደርጋለን? ዲፖዚት እናደርጋለን። ዲፖዚት የምናደርገው ከባይናንስም ዲፖዚት፣ ከባይቢት፣ ቢትኪት እናንተ ካላችሁ ኤክስቼንጅ ዲፖዚት ማድረግ ትችላላችሁ። ዲፖዚት የምታደርጉበት በ3 ዋሌት ኔትወርክ ነው ማለት ነው። በ3 ኔትወርኮች ዲፖዚት ማድረግ ትችላላችሁ በዩኤስዲቲ። ባክ ብላችሁ ትመለሱና እዚህ ጋር እንደምትመለከቱት ዲፖዚት የሚል ኦፕሽን አለ። ዲፖዚት የሚል ኦፕሽን ላይ ዩኤስዲቲ ትነኩና 3 አድሬሶች አሉ። የዩኤስዲቲ በቲአርሲ 20 ኔትወርክ ዘንድ ደግሞ በቢኢፒ 20 ኔትወርክ እና በፖሊጎን ኔትወርክ። በእነዚህ 3 ኔትወርኮች ወደዚህኛው ወደ ቢትኖብ አካውንታችሁ ዲፖዚት ማድረግ ትችላላችሁ ማለት ነው። ዲፖዚት አድርጌ ካርድ ሲወጥ ያለውን ሂደት እንዳሳያችሁ የምትፈልጉ ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ ሙሉን ይዤላችሁ እመጣለሁ። እዚህ ፕሮሰስ ድረስ ከደረሳችሁና ክሪፕቶ ላይ እንደዚህ ገንዘቦችን መላክና መቀበል የምችሉ ሰዎች አሁን ባሳያችሁ መንገድ የቢትኖብ ቨርቹዋል ማስተር ካርድ ክሬት ማድረግ ትችላላችሁ። በዚህ ቨርቹዋል ማስተር ካርድ ከአሊኤክስፕረስ እቃ ማዘዝ፣ እንደዚሁም የተለያየ ክፍያዎችን መክፈል፣ የተለያዩ ኦርደሮችን ከውጭ መቀበል ትችላላችሁ። ይሄ ቪዲዮ ለብዙዎቻችሁ እንደጠቀማችሁ አልጠራጠርም። በዚህ ቪዲዮ ያላችሁን ማንኛውም አይነት ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮመንት ስራ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ በድጋሚ ሰብስክራይብ እንድታደርጉ ጠይቃችኋለሁ። በቀጣይ ቪዲዮ እስከንገናኝ ቸር ቆዩልኝ።